እየተከታተላችሁ የምትገኙት የአርብ እኩለ ቀን አሚኮ አቦል ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹን ልታደርሰን ደግሞ ፈትያ መሐመድ እዚህ ስቱዲዮ እየጠበቀችን ትገኛለች። ፈትያ መልካም ቆይታ ይሁንልሽ። አመሰግናለሁ ተሽ። እንዴት ቆይታችኋል የተወደዳችሁ ተመልካቾቻችን? የከእኩለ ቀን ከአቦል ዜና የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። አስቀድመን ያጋራችንን መልእክት ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያውልህ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል። ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አላስወጣ ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላስወጣ ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ ኢቲኤም። አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባዎቻችን አጋር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው የቢዝነስ መረጃችን ላይ የምናልፈው ህገወጥ ንግድ ግለሰቦችን ከመጉዳት ባለፈ የሀገርን ሀብት እየመዘበረ ያለ አስከፊ ድርጊት ነው። ትናንት በድንበር ኬላዎች አካባቢ በድብብቆሽ የነበረው ህገወጥ ንግድ ዛሬ ላይ በከተማዎች ውስጥ በቴክኖሎጂ ታግዘው እየተስፋፋ መሆኑም ይገለጻል። ህገወጥ ንግድ በሀገር ላይ የሚያደርሰውን ጉዳት በመገንዘብ ሁሉም ለመከላከል የሚያደርገውን ጥረት ማገዝ እንዳለበትም የአማራ ክልል ንግድና ገበያ ልማት ቢሮ ጥሪ አቅርቧል። ይዝባለም ጌታነህ እዚሁ ጉዳይ ላይ ትንታኔ ዘገባ አዘጋጅታለች። ተከታትለን እንመለስ። ህገወጥ ንግድ ቀረጥና ታክስ ሳይከፈልባቸው ወደ ሀገር ውስጥ የሚገቡ ሸቀጦችን ብቻ ሳይሆን የጥራት ደረጃቸውን ያልጠበቁና የአገልግሎት ዘመናቸው ያለፈባቸውን ምርቶች ጨምሮ የሚያካትት ነው። ትላንት ላይ ህገወጥ ንግድ በድንበር አካባቢ በሚደረጉ ጥቃቅን የኮንትሮባንድ እንቅስቃሴዎች ይታወቅ የነበረ ሲሆን አሁን ላይ መልኩን ቀይሮ ወደ ተደራጀ ወንጀል አድጓል። የጦር መሳሪያ፣ የሰዎች ዝውውርና ሀሰተኛ ምርቶች የህገወጥ ንግድ ዋና ዋናዎቹም ሆነው ይገኛሉ። ችግሩ በአማራ ክልል ምዕራብ ጎንደር ዞንም ስጋት ሆኖ ይገኛል። ዞኑ ከጎረቤት ሀገራት ጋር የሚዋሰን መሆኑ ችግሩን አባብሶታል። ምዕራብ ጎንደር ዞን እንደሚታወቀው ከአማራ ክልል ውስጥ ካሉ ዞኖች ለየት የሚያደርገው ጠረፍ ጋር ሱዳን ጋር የሚዋሰን ነው። ቅርብ ኤርትራ አለ። ጠረፍ ከመሆኑ ጋር ተያይዞ እዚህ አካባቢ ላይ ህገወጥ ንግዱ ከኮንትሮባንዱ ጋር እየተቆራኘ ትንሽ እንደ ሀገር እንደኛ ቀጠና ትንሽ ያስቸግራል። እሱን ግን በተቻለ መጠን ክትትልና ቁጥጥር እኛ ከሚመለከተው ጸጥታ መዋቅር ጋር በመሆን በዞን ደረጃ የዞን ጥምር ግብረ ኃይል አለ፣ በወረዳ ደረጃ የወረዳ ጥምር ግብረ ኃይል አለ፣ በቀበሌ ደረጃም ጭምር በከተሞችም አለ። እሱ ጋር በመቀናጀት ይህን ክትትልና ቁጥጥር ለማድረግ በጣም ብዙ ጥረት እያደረግን እንገኛለን። በዞኑ ባለፉት 6 ወራት ከ20 ሺህ በላይ የንግድ ድርጅቶችን በድግግሞሽ መጎብኘት የቻለው የዞኑ ንግድና ገበያ ልማት መምሪያ ከ1200 በላይ ህገወጥ ነጋዴዎችን ማግኘት ችያለው። 76 ደግሞ በምግብ ላይ ባዕድ ነገር የቀላቀሉ ናቸው። በእነዚህ ላይም እርምጃ ወስጃለሁ ብሏል። በዚህ 6 ወር ውስጥ 20257 የንግድ ድርጅቶች መጎብኘት ችለናል። በር ከበር በድግግሞሽ ማለት ነው። አንድ ጊዜ አይደለም። ይህን ስንሰራም 1263 ያለ ንግድ ፍቃድ በህገ ወጥ ሲነግዱ አግኝተን እርምጃ ወስደንባቸዋል። 76 የሚሆኑ ድርጅቶች ደግሞ ባዕድ ነገር ቀላቅለው ህብረተሰቡን ሊጎዳ የሚችል ነገር ቀላቅለው ሲነግዱ አግኝተን እርምጃ ወስደናል። ትክክለኛነቱ ባልተረጋገጠ የመለኪያ መሳሪያ ማለት ለምሳሌ 1 ኪሎ ነው ብለው ኪሎ የማይሞላ 1 ኩንታል ነው ብለው ኩንታል ላይ ሞላ በማይሞላ ስለዚህ እነዚህ በመለኪያ መሳሪያዎች ሲያጭበረበሩ ያገኘናቸው 89 ድርጅቶች ላይ እዚህ ላይም እርምጃ ወስደናል። ችግሩ በሀገር ውስጥ ብቻ አላበቃም። ሰሊጥና የቁም እንስሳትን ጨምሮ ሌሎችንም ሸቀጦች ወደ ጎረቤት ሀገራት በህገወጥ መንገድ ለማንቀሳቀስ የሞከሩ ህገወጥ ነጋዴዎች ላይ መምሪያው እርምጃ ወስዷል። ከዚህም ከ16 ሚሊዮን ብር በላይ ለመንግስት ገቢም ሆኗል። በህገወጥ መንገድ ወደ ሀገር ውጭም ወደ ጎንም እንደ ሰሊጥ፣ የቁም እንስሳት፣ ቡና፣ ሌላ የግብርና ምርቶችና የኢንዱስትሪ ምርቶች ጨምረው ሲንቀሳቀሱ ያገኘናቸውን በመያዝ 16 ሚሊዮን 438,461 ብር በዚህ 6 ወር ውስጥ ይዘን ውርስ አድርገን ለመንግስት ገቢ አድርገን
ግለሰቦችም አንዳንዶቹ በሕግ ጥላ ስር ብለው ምርመራ የሚካሄድባቸው እንዳለ ለማሳየት ለማስተማር ጥረት ያደረግንበት ሂደት ነው ያለው በዚህ ቲክቶክ። ሀገርን የሚያቆረቁዘውን ህገወጥ ንግድ ለመቆጣጠር የአማራ ክልል ንግድና ገበያ ልማት ቢሮ ባለፉት 6 ወራት ብቻ ከ71 ሺህ በላይ ነጋዴዎችን አስተማሪ ነው ያለውን እርምጃ ወስዷል። ቢሮው ኬላዎች ላይ ያለውን አሰራር ለመፍታትም ጥረት እያደረገ ስለመሆኑም ተነግሯል። ባሳለፍነው 6 ወር ውስጥ ከ71 ሺህ በላይ ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃዎች ወስደናል። እነዚህ እርምጃዎች ወደ ነበረበት ወደ ተሻለው አሰራር የመለሷቸው አሉ። አሁንም ደግሞ ስራ የሚፈልጉና የሚጠይቁ አሉ። የበር ከበር ወይም ደግሞ የቁጥጥር ስራችን ጠበቅ ብሎ እየሄደ ነው። ፍትሐዊ ያልሆነ ውድድርን በማምጣት ህጋዊ ነጋዴው ላይ አሉታዊ ጫና የሚያስከትለው ህገወጥ ንግድ በመንግስትና በሀገር ልማት ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። ማክሮ ኢኮኖሚው ላይም ከባድ አደጋ የጣለ ነው። በኢኮኖሚው ላይ መሰረታዊ የሆነ ጫና ነው የሚያሳድረው። በኢኮኖሚ ላይ መሰረታዊ ጫና ያሳድራል ሲባል ኢፍትሐዊነት እንዲሰፍን መሰረታዊ የሆነ ጉድለት እንዲፈጠር ምክንያት ይሆናል። የኮንትሮባንድ ጉዳይ በእጅጉ ማክሮ ኢኮኖሚውን ከሚያዛቡ ነገሮች አንዱ ነው። በተለይ የውጭ ንግድና ገቢ ንግድ ላይ ያሉ ህገወጥነቶች አገር ማግኘት የሚገባትን ሀርድ ከረንሲ ሳታገኝ ስትቀር አጠቃላይ ኢኮኖሚ ሚዛኑ ላይ የሚያሳድረው ጫና ዳይሬክት ነው፣ ቀጥታ ነው። ስለዚህ ይሄን የቀጥታ በሽታ ሁላችንም ቀጥታ መዋጋትና ማስተካከል ይጠበቅብናል። ህገወጥ ንግዱን በዘላቂነት ለማጥፋትና ሀገርን ከጥፋት ለመታደግ ህገወጦችን ማሳደድና መቅጣት በቂ አይደለም። ህጋዊ ሆኖ መንቀሳቀስ ከህገወጥነቱ ይልቅ ትርፋማና ቀላል መሆኑን ማስገንዘብና አሰራርን ማዘመን ላይ ግንዛቤ መፍጠርን አማራጭ ማድረግ አንዱ የመፍትሄ አካል ነው። ለቀጣይ ክረምት ከ600 ሺህ በላይ የአትክልትና ፍራፍሬ ችግኞች እያዘጋጀ መሆኑን የፍኖተ ሰላም ከተማ አስተዳደር ግብርና ጽሕፈት ቤት አስታውቋል። በሌማት ትሩፋት መርሃ ግብር የምግብ ዋስትናን ለማረጋገጥ የሚያስችሉ የአትክልትና ፍራፍሬ ችግኞች ለአርሶ አደሮች ለማከፋፈል እየተሰራ ነውም ተብሏል። መረጃውን የፍኖተ ሰላም ከተማ ኮሚኒኬሽን አድርሶናል። ቴዎድሮስ ደሴ ያቀርበዋል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር ከ600 ሺህ በላይ የአትክልት ፍራፍሬና ችግኝ እየተዘጋጁ ነው። በከተማ አስተዳደሩ ወጀት ችግኝ ጣቢያ የተለያዩ ዝርያ ያላቸው የሀገር ውስጥና የውጭ ችግኞች እየለሙ ነው። የከተማ አስተዳደሩ ግብርና ጽሕፈት ቤት ኃላፊ አቶ መንገሻ እንኳን በሌማት ትሩፋት መርሃ ግብር የምግብ ዋስትናን ለማረጋገጥ የሚያስችሉ የአትክልትና ፍራፍሬ ችግኞች በሰፊው ለአርሶ አደሮች ለማከፋፈል እየተሰራ ነው ብለዋል። አምና ካፈላ ነው ችግኝ የቡናና ፍራፍሬና የደን ችግኝ በተጨማሪ በ50% አሳድገን ነው በዘንድሮ ዓመት ያፈላ ነው። ስለዚህ አሁን ያለበት ሁኔታም የተሻለ ቁመና ያለበት ሁኔታ አለ። በተለይ የደን ችግኝ ዝግጅቱ በተገቢው መንገድ አርሶ አደሩ የሚፈልጋቸውን ዝርያዎችን በማፍላት ደረጃ የተሻለ ቁመና ያለበት ሁኔታ አለ። ባለፈው በጀት ዓመት እጥረት የታየባቸው በተለይ ቡናና በመጥፋት ላይ ያሉ ሀገር በቀል ችግኞች እየለሙ ነው ብለዋል። እኛ መጠን ቢያንስ በመጥፋት ላይ ያሉ የደን ዝርያዎችን የአትክልትና ፍራፍሬ ዝርያዎችን እያመጣን እያባዛን ለማህበረሰቡ ተጠቃሚ ለማድረግ የአየር ንብረቱንም ለማስተካከል ኢቨን የማይበገር አረንጓዴ ኢኮኖሚ ለመፍጠር እንደ ከተማ ጠንክረን እየሰራን ያለበት ሁኔታ አለ። የከተማ አስተዳደሩ ግብርና ጽሕፈት ቤት የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ባለሙያ አቶ ጸጋ አለማየሁ በዚህ ዓመት አርሶ አደሮች የሚፈልጉትን ችግኝ በበቂ ሁኔታ ለማቅረብ እየተሰራ ነው ብለዋል። አካባቢው ከዚህ በፊት ይታወቅበት የነበረውን የቡና የሎሚና የብርቱካን ምርት ለመመለስ እየተሰራ ነው ብለዋል። ሎሚና የሎሚ ዝርያ በሆኑ በብርቱካን የታወቀች አካባቢ ነበር። እሱን ደግሞ ለማስቀጠል በተለይ ሎሚ ላይ የተሻሉ ዝርያዎችን ከአርሶ አደሩ ወደኛ በማምጣት እያለማመድን እንገኛለን። እስካሁን 45420 አካባቢ ችግኞችን አዘጋጅተናል ማለት ነው። እንድናዘጋጅ የሚፈልገው 70 ሺህ ነው። ስለዚህ 45420ዎችን ተዘጋጅተዋል። ግን ደግሞ የቀረውን ደግሞ በፓፓያ ለመሸፈን እቅዳችን 100% ለመፈጸም እንቅስቃሴ ነው ያለን። እንግዲህ ፓፓያ ዘር ታዝዟል። በከተማ አስተዳደሩ ወጀት ችግኝ ጣቢያ የስራ ዕድል የተፈጠረላቸው ግለሰቦች ማህበረሰቡ የሚፈልጋቸው የችግኝ ዝርያዎች ካለፈው ዓመት በተሻለ እየተዘጋጁ መሆኑን ተናግረዋል። በዚህ ስራ ዕድል ተጠቃሚ እንድንሆን ደሞዝ እንድናገኝ ሆነናል። ከዛም አልፎ ደግሞ ማህበረሰቡንም ጥቅም እያስገኘን ነው። ማለት ከሌላ ቦታ ችግኝ አምጠው የሚጠቀሙ ማህበረሰቦች ነበሩ። አሁን ደግሞ ከቅርቡ አግኝተው ይጠቀማሉ ማለት ነው። እኛም ደግሞ በደሞዙ እንጠቀማለን። በሳምንት የሚበቅሉ ዘሮች አሉ፣ በወር የሚበቅሉ ዘሮች አሉ።
ከበቀሉ በኋላ ዳስ እናነሳላቸዋለን። ያንን ከ20 ወይም እስከ 35 ቁመታቸው ለተከላ ይደርሳል ተብሎ እንትን ይባላል እና ያው የኔ የተፈላ ችግኝ ያው ሰኔ ላይ ሲደርስ ለአርሶ አደሩ ለከተማውም ሆነ ለገጠሩ ለስርጭት እናደርሰናል። በችግኝ ጣቢያው በትንሽ ቦታ ብዙ ምርት የሚያስገኙ ሀገር በቀልና የውጭ ችግኞችን ከማፍላት ባለፈ ቨርሚ ኮምፖስት የተሰኘ የተፈጥሮ ማዳበሪያም እየተዘጋጀ ነው ተብሏል።